ያው እኔ ከምን እንደምጀምርልህ አላውቅም። ትንሽ ነገር ውስጥ ነኝና እንድታማክረኝ ነበረ። ድምጽ ይሰማሻል? አው ያንተ ይሰማኛል። እሺ ቀጥይ። እሺ አሁን እየተሰማት ነው መሰለኝ። ቀጥይ። ይኸውልህ አሁን ላይ ትዳሬ ላለመፍታት በጣም እየታገልኩ ነው። በጣም ማለት ነው ከምልህ በላይ። ምንድነው መሰለህ እኔና ባለቤቴ ከተጋባን 2 አመት ሆኖናል። አንድ ልጅ አለችኝ የ10 ወር ልጅ ማለት ነው። እና በጣም በትንሽ ነገር ከቤት አኩርፎ ወጣ። በጣም በትንሽ ነገር ማለት ነው። ግን ያኮረፈበት ነገር እውነት ለመናገር እኔ ምንም ባላሰብኩትና ባልጠበቅኩት መንገድ ነው ማለት ነው። አሁን ላይ ፍቺ ይፈልጋልም አይፈልግም 2 ሀሳብ ላይ ነው ያለው እሱ። ልጃችን ደግሞ ገና 10 ወሯ ነው። በጣም ነው የምትወደው። በቃ ለሱ ያላት ፍቅር በጣም የተለየ ማለት ነው። ግን ምንድነው መሰለኝ የተጣላንበት መንገድ ደግሞ እሱ ያኮረፈበት መንገድ እኔ የሱ እናት ክፍለ ሀገር ነው የምትኖረውና የሱ እናት ጋር ሄድኩኝ ለጥያቄ ማለት ነው። ልጅቷን አፈቀችኝ ብላ በጣም ነው የምወዳት እናቱን እንደ እናቴ ነው ማያት። እዛ በሚሄድበት ጊዜ ግን እናቱ ስለምን አወሩኝ ብር ከሱቸው እንደሚቀበል በብድር መልክ ማለት ነው እና በብድር መልክ እንደሚቀበልና እየመለሰላቸው እንዳልሆነ ነገሩኝ ለኔ ማለት ነው። ከዛ እንደዛ በሚሉኝ ሰዓት በቃ ብዙ ጊዜኛ ያው ብር ይባክንብኛል ይጠፋብኛል ምናምን ነው የሚለው። በነገራችን ላይ ምንም አይነት ሱስ የለበትም። መጠጥም ከውጪም ምግብ አይበላም። ምንም ችግር የለበትም በዚህ በኩል ማለት ነው። ከዛ እኔ በቃ ማሚዬ እንዴት እንደሆነ አላቅም እስቲ ለኔም ይለኛል እኮ ምናምን ብለን አወራን በዚህ ዙሪያ ማለት ነው። ከዛ እናቱ እኔ ምን እንዳሉት አላቅም ለእናትየው የውሸት ወሬ ነገርሻት በሚል ነው ከቤት የወጣው የመጀመሪያ ምክንያቱ ማለት ነው። ይሄንን ያልኩት አንድ ላይም እኔና እናቱን አስቀምጦ ማውራት አይፈልግም። ከዛ በጣም ሲጨንቀኝ የኔንም እናት የሱንም እናት ጠራውና ሽምግልና ሁለቱንም ቁጭ አድርጌ ይሰማል አይደለ? ተመላ ኮይኑ ሰዱሽ አስቀምጪላችኋለሁ። ከዛ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ ሁላችሁ አልወሰዳችሁም፣ አንድ ትንሽ ይቀራል። እሺ ከዛ የሁለታችንንም እናት አስቀመጥኩና ምንድነው ችግሩ ይንገረኝ፣ ለምንድነው የወጣው ምናምን ስል ስለ እናቴ ምንም ነገር እንድታነሽ አልፈልግም ብሎ ዘጋው። እናቱ ጋር ተወራ የሚለውን ወሬ ማለት ነው። ከዛ በቃ እናቴም ስላለች ነው ስለ እናቱ መወራት ያልፈለገው ብዬ እሱን አክብሬ ዝም አልኩኝ። ከዛ ውጪ ግን ምን አይነት ወሬ አመጣ መሰለ? ከወንድ ጋር ትጻጻፊያለሽ አለኝ ለኔ። ምክንያቴ እሱ ነው አለኝ። ምንድነው ከወንድ ጋር የምጻጻፈው ስል የሚገርም እኔ 2010 ነው ዩኒቨርሲቲ የገባሁት 2010 በእኛ ማለት ነው። ከዛ ግን ዩኒቨርሲቲ ከመግባቴ በፊት 2008 2007 ላይ ከጓደኞቼ ጋር ፌስቡክ እጠቀም ነበርና ፌስቡክ እናወራለን ከልጆች ጋር ማለት ነው። ከዛ አጋጣሚ አባቴ ወደ ክፍለ ሀገር ነው አገሩ ማለት ነው ወደ አማራ ክልል ነውና እዛ ሀገር አንድ ልጅ በጎቴ ልጅ አማካኝነት ተዋወቅንና ያወራን ቤተሰብ ነን ከልጁ ጋር አበልጅ ነን እኛ እናቅም ማለት ነው አበልጅ መሆናችንን። ከዛ ከሱ ጋር የተጻጻፍነው ሜሴጅ አግኝቶታል በዛ ሰዓት ማለት ነው። እንዴት ነው ያገኘው? እኔ የሱን እናት ሜሴንጀር አውርጂልኝ ብላኝ እንዴት እንደምትጻጻፍ ምናምን ላሳያት ፈልጌ የኔን አካውንት እንደ አዲስ ከፈትኩት ማለት ነው። እንደ አዲስ ማለት ያው የነበረ አካውንት ነው፣ ግን ፌስቡኬን ዳውንሎድ አድርጌ ሜሴንጀሩን እንዲህ ነው የምትጻጻፊው ማሚ ምናምን ብዬ ላሳያት ዳውንሎድ ሳደርገው ያ የተቀመጠ ሜሴጅ ያገኛል እሱ። ከዛ እሱን ካገኘ በኋላ ምንም የተለየ ነገር የተጻጻፍነው ነገር የለም። ጠፋህ ነው ፎቶ ተላልከናል። ከዛ የሆነ ሰዓት ላይ እንዴ ቤተሰብ ነን ምናምን አለኝ እሱ ማለት ነው። ከዛ ቤተሰብ ነን ሲባል አሁን ትናንት ታውቃታለህ በቃ ስም እየጠራን ምናምን በቃ ከልጁ ጋር ቤተሰብ ነን ጀስት እንደ ቤተሰብ ማውራት ጀመርን። ያውቃል ይሄንንም ማለት ነው።
ከዛ እሱን ነገር ምን እንዴት አይነት ነገር አዙሮ አመጣ። በቃ ከሱ ልጅ ጋር ሌላ ግንኙነት አላት፣ ቤተሰብ ነኝ ትላለች እንጂ ሌላ ግንኙነት አላት፣ እንደዚህ ሚሴጅ አይቻለሁ፣ ፎቶ ልካለታለች ብሎ ለእናቴ ምክንያት አቀረበ። ይሄንን እንደ ምክንያት ማለት ነው። ከዛ ውጪ ግን በቃ አሌክስ እኔ እውነት ለመናገር እንዴት ማውራት እንዳለብኝ አላውቅም ስለራሴ ማለት ነው። ንቀተው እውነቴን ነው የምልህ እኔ በቃ እግሩ ላይ ሁላ ወድቄ ለምኜዋለሁ። ይሄ ምክንያት አይደለም፣ እኛ ልጃችንን እናሳድግ፣ ይሄ ለመለያየት ምክንያት አይደለም ብየዋለሁ። እኔም ደግሞ በጣም ብዙ ነገሮችን ለልጄ ብዬ አልፌያለሁ እና አሁን ቤተሰብ ምንድነው በጣም እየጨነቀኝ ያለው እኔ እሱ ጋር ያየኋቸውን ነገሮች ከሱ ያስኩባቸውን መረጃዎች በጣም ከብዙ ሴቶች ጋር ሲያወራ የተለያዩ የሴቶችን ፎቶ እያስላከ የሚያያቸው ነገሮች በጣም ብዙ ነገሮችን አራስ ቤት ሆኛ አይቻለሁ። በጣም ማለት ነው በጣም ከሴቶች ጋር የሚያወራቸውን ነገሮች ግን እነዛን ነገሮች ሁላ እንዲያረገ ብዬ መናገር አልቻልኩም። የሚገርም ነገር ማለት ነው። ለምንድነው የሱ እናት ብትሰማ ችግር የለውም። የኔ እናት ግን ለእናቴ አንድ ስለሆንኩኝ ብትሰማ በቃ ትከፋበታለች። እኔና እሱ ነገ ዞረን ብንገናኝ እናቴ ትከፋበታለች። በቃ ለልጃችን አባት ነው ምንም ቢሆን ቤተሰብ ይሄን እንዲሰማ አልፈልግም ብዬ በውስጤ በጣም ለሱ ይዤ ተቀመጥኩላቸው ነገሮች አሉ ማለት ነው። በእርግጥ የሱ ስራ በጣም ከብዙ ሴቶች ጋር ያገናኘዋል አውቃለሁ። እሱን አምኜበት የገባው ነገር ነው። ግን ደግሞ አንዳንዴ ከተማሪዎች ጋር ገደብ አለው አይደል? ሁሉም ነገር ገደብ አለው። ስለዚህ በጣም ብዙ ነገር አይቻለሁ። አራስ እንትን እርጉዝ እያለሁ በጣም ይንከባከበኛል። በጣም ልዩ ሰው ነው ለኔ። በቃ ከምልህ በላይ ማለት ነው። እግሬን እንኳን ሌላ ሰው እንዲያጥበኝ አይፈልግም። እኔ እርጉዝ እያለሁ ማለት ነው። ከወለድኩ በኋላም በቃ ምግብ እንኳን አልበላም ስል አኩርፎኝ ጨጓራውን የሚታመም ሰው ነው። ከዛ በቃ በዚች ምክንያት አድርጎ ምን አይነት ነገር እንደተፈጠረ ምንም ማውቀው ነገር የለም። በዚች ምክንያት አድርጎ ብቻ ወጣዋል። በእናቱ ምክንያት ማለት ነው። እናቱ ባወራችው ነገር። ከዛ ግን ሽማግሌ እናትና ሁለቱን እናቶቻችንን አስቀምጬ በማናገርበት ሰዓት ስለዛ እኔ ክፍለ ሀገር ሄጄ ከእናቱ ጋር ስለተወራው ነገር እንዲወራ አልፈለገም። በቃ እናቴ ናት ያለችውን አምኛለሁ ነው። ምንድነው የተባለውም አይናገርም። ግን በቃ ወንድ ስታወራ ስላየዋት ለምን አልነገረችኝም? አሁንስ እያወራችሁ ቢሆን ብሎ ዘጋው እናቴ ጋር ማለት ነው። እነሱ ፊቱላ እግሩ ላይ ወድቄ ይቅርታ ጠይቄዋለሁ። ለምን ለልጄ ስል ማለት ነው። በህይወቴ እንደ ሲንግል ማም የምፈራው ነገር የለም። በጣም ነው የምፈራው፣ በጣም ማለት ነው። ከዛ ውጪ ግን አሁን ላይ እየጨነቀኝ ያለው አንዳንዴ ብድግ ብዬ በቃ ፊርማችንን ይዤ ፍርድ ቤት ምንድነው የሚያስፈልገው ልፋታ፣ በቃ ልፋታ ልሄዳለሁ ማለት ነው። ከዛ ደግሞ የሆነ ታይም ላይ ይመጣና ልጅቷን ለማያስ ሲመጣ ማለት እንደዚህ ሌላ ነገር ሲፈልግ ማለት ነው እንዴ ሚስቴ አይደለሽ ይለኛል። እንዴ ሚስቴ እኮ ነሽ እስካልተፋታሽ ድረስ እኔ ምንም ነገር መከልከላችኝ። ከዛ ኦኬ በቃ ልትመለስ ነው፣ ምንም አይነት ምክንያት አይሰጠኝም በዛ ሰዓት ማለት ነው። ልትመለስ ነው፣ ልትታረቅ ነው፣ ችግሮቻችንን ልንፈታ ነው። አወራን በቃ ምንም እናወራው ነገር የለም። በቃ አውርተን ጨርሰናል ይለኛል። በቃ የሚፈልገውን ነገር በዛ ሰዓት አይሰማኝም። ጎረቤት አለ አጠገቤ ምን ይለኛል በሚል እኔም ዝም እለዋለሁ። የሚፈልገውን ነገር ያደርጋል፣ ልጅቷን ሰላም ይላል፣ ይሄዳል። ከዛ በቃ እኔ በጣም ዝብርቅርቅ ያለ ህይወት ታውቃለህ። አሁን ምኑን እንደማወራልህ ሁላ ግራ እንደገባኝ ታውቃለህ። ምኑን እንደማወራልህ አላውቅም። በቃ በጣም ብዙ ጊዜ አንተን ለማግኘት ፈልጌያለሁ፣ አዳምጣለሁ። ምክንያቱም በዳታ ስለምጠቀም ይዘጋብኛል ብዙ ጊዜ ማለት ነው ስልኬ። ምክንያቱም አሁን ላይ የኔ ቤተሰቦች ጋር ስላለን ያው ቤት ኪራይ አልቸገርም ምናምን እግዚአብሔር ይመስገን። እኔ ቁጭ ምል ሰው አይደለሁም፣ ሮራጣለሁ እንዴ አንዳንድ ነገሮች ቤት ውስጥ ለመስራት ልጄን ለማሳደግ። አሁንም እሱ እየረዳኝ አይደለም፣ ራሴ ነኝ ልጄን እያሳደግኳት ያለሁት። ግን ቤተሰቤ እላለሁ፣ ቤተሰብ ምን ይለኛል? ቤተሰቤ አንድ ልጅ ሆኜ አንገት እንዴት አስደፋለሁ? እናትና አባቴ፣ በተለይ አባቴ በጣም ለኔ ልዩ ፍቅር አለው። ይሄን ነገር ቢሰማ በጣም ያዝንብኛል፣ አንድ ነገር ይሆንብኛል ብዬ አስባለሁ። በቃ አሌክስ በጣም ጨንቆኛል። ቤተሰብ ሳይሰማ ልፋታ፣ ቤተሰብ ማንም ሳያውቅ ሄጄ ልፋታ ወይስ ምንድነው የሚሻለኝ? በቃ ምን ትመክረኛለህ እዚህ ጉዳይ ላይ? እኔ እንጃ። ማለት የኔ ታሪክ ይሄ ብቻ አይደለም። ምን ማውራት እንዳለብኝ እንኳን ስለማላቅ ነው። እንዴት ማውራት እንዳለብኝ ስለማላቅ ነው። ልጄ ዛሬ ጠዋት ማለት ነው
11 ወሯ ነው የሚገርም። ግን በደንብ ታውቃለች ሁሉ ነገር በቃ ባባና ማለት ታውቃለች። በቃ እሟ ማለት ታውቃለች። በቃ ስልኩን ይዛ ስትስም የኔና የሱ ፎቶዎች አሉ። እሱን አይታ ማን ነው ይሄ ሲላት ልጆች ባባ ነው ትላለች። በቃ በጣም ፈጣን ናት። የሚገርም ነገር ማለት ነው። እና እቺ ልጅ ነገር እናቴ በምንድን ነው አባቴን ትተሽው ሄድሽው ብትለኝ ምንድነው መልሴ? ምንድነው ምክንያቴ? በቃ ምክንያቱም እዚህ ጋር ተከሳሽ ነው ያደረገኝ እኔ ያለ ምንም ምክንያት ማለት ነው። የሱን ነገሮች አፍኜ ተቀምጫለሁ። በቃ የሱን ሴቶች እሱ ከሴቶቹ ጋር የሚያወራቸው ነገሮች ኖርማል ናቸው። አምኜልሻለሁ በቃ እኔ እንዳንቺ ውሸታም አይደለሁም ይለኛል። አምኜልሻለሁ በቃ። ስለዚህ ማመኑ ለሱ እንደ ጥሩ ነገር ነው። በቃ ውለታ ውሎልኛል ከሴቶች ጋር ግንኙነት መኖሩ። እኔ አብሬያቸው አልተኛውም አወራኋቸው እንጂ ይለኛል። የታየው እኔ ምኑን ነው ማምነው? ምኑን ነው ማቀው? አሌክስ በጣም በቃ አሁን ላይ ምን እንድትመክረኝ እንደምፈልግ ታውቃለህ? እኔ ቤተሰቤ ምኑንም ሳይሰማ ልፋታ ወይስ ለቤተሰቤ ልናገር የመጣው ይምጣ? በቃ በጣም ግራ ገብቶኛል። እውነት ብቻዬንም ማለቅሰባቸው ቀናቶች። ልጄ ሳለቅስ እንድታየኝ አልፈልግም፣ ምክንያቱም ታለቅሳለች አብራኝ። ከዛ ምንድነው የማደርገው? ልጄን አስተኝቼ በተኛችበት ሰዓት አመቻችቼ አለቅሳለሁ። በጣም ግራ ገብቶኛል ማየ እና በጣም ግራ ገብቶኛል በጣም ማለት ነው። በቃ ትኩሳት እንኳን ታማ ማለት ነው ሐኪም ቤት ወስዳት እሱ ካለ ትኩሳት ይጠፋል። ምን አይነት ነገር እንደሆነ አላውቅም። ዶክተሮች እስኪገርማቸው ድረስ ማለት ነው። እንደውም እኔ የጤና ባለሙያ ካለ ይሄ ነገር ይከሰታል ቢነግረኝ ደስ ይለኛል። ምክንያቱም ታማኝ ትኩሳት በጣም ታማ ልጅቷኛ ለነፍስ ሆስፒታል ከወሰድናት አባቷን ካየች ትድናለች። በቃ ትተዋለች ያንን ነገር ማለት ነው። እና እኔ በጣም ብዙ ድሎች ለሱ ብዬ ትቻለው። በጣም አሁን ድርጅቱን መናገር አልፈልግም። የሚያውቁኝ ሰዎች ካሉ ምናልባት እሱን ከማግባቴ በፊት ፍቅረኛ ያለን የውጭ ድርጅት ውስጥ ነው የምሰራ የነበረው። በጣም አሪፍ ደሞዝ የሚከፈል ሰው ነኝ። በቃ የልጅ ሀብታም ነው የምባለው ሰፈር ውስጥ እንኳን ማለት ነው። እንደዛ የት እንደምሰራ ስለሚያውቁ ማለት ነው። በእርግጥ ስንጋባም ሁለታችሁም ልጅነት አለባችሁ እየተባልን ነው የተጋባ ነው። እኔ አሁን ግንቦት ሲመጣ 25 ዓመቴ ነው። እሱም 1 ዓመት ከምናምን ነው የሚበልጠኝ። እና ልጅነት አለባችሁ ቆዩ እየተባልን ነው የተጋባ ነው በእርግጥ ማለት ነው። እና አሁን ላይ በጣም የጨነቀኝ ፍቼ ላድርግ ወይ ምንድነው የምትመክረኝ? ቤተሰቤ ሳይሰማ ደግሞ ነገ ቢወቅሱኝስ? እኛ የት ነበርን አንቺ እንዲህ ስታረጊ ቢሉኝስ? በቃ በጣም ጭንቅ ውስጥ ነኝ። ምክንያቱም ካልተፋታሁኝ የሆነ በቃ ልጅቷንም ባይረዳትም እኔ ቢተውልኝ ደስ ይለኛል። ካልሆነ ማለት ነው ካልሆነ ደግሞ እኔ ይቅርታ እግር ላይ ወድቆ ይቅርታ መጠየቅ በላይ ምን አለ? ሳታጠፋ ይቅርታ እንደማለት የሚያስጠላ ነገር የለም። እግዚአብሔርን በቃ ሳላጠፋ ነው ይቅርታ እያልኩ ያለው። እንኳን አላቅም እኮ ስልኩ ላይ ላየዋቸው ነገሮች ስላየውብህ ይቅርታ ነው እያልኩ ያለሁት። ያላንተ ፍላጎት ሚስጥርህን ስላየው ይቅርታ እያልኩ